ምን ጎዳና ትላላችሁ? አሜሪካም ጎዳና ተዳዳሪ አለ እንዴ የሚሉ ቅን ሐሳቢ ሰዎች ያለው ከፍተኛ ባለስልጣኖች ጭምር እንዲህ ሲናገሩ ማየቴ ይገርመኛል ይላል አሌክስ አብርሃም። ልክ ናቸው እኮ አሜሪካ ያለ ጎዳና ተዳዳሪ ቁጥር ስፍር የለውም። ግን የአሜሪካ ጎዳና ተዳዳሪ ከኢትዮጵያ ጎዳና ተዳዳሪ ጋር ሳይሆን ከኢትዮጵያ ሀብታም ጋር ነው መነጻጸር ያለበት የሚል ሐሳብ አለኝ። መረጃ ላቅርብ። አንድ የአሜሪካ የጎዳና ተዳዳሪ ነፃ የሕክምና አገልግሎት ያገኛል። የሚያገኘው ሕክምና ኢትዮጵያዊ ሀብታም ወይም ባለስልጣን ከኢትዮጵያ ወደ አሜሪካ ሄዶ የሚያገኘውን ወይም አንድ ደሃ በሐኪሞች ኮሚቴ ተወስኖለት በህዝብ ተዋጥቶለት የሚያገኘውን በዓለም አቀፍ ደረጃ የተመሰከረለትን ሕክምና ነው። እንዲህም ሆኖ አሜሪካ ለጎዳና ተዳዳሪዎች የምትሰጠው ሕክምና በቂ አይደለም። የአእምሮና ከሱስ የማገገም ሕክምና በደንብ በነፃ ሊሰጥ ይገባል እያሉ ዜጎች፣ ፖለቲከኞች ይሞግታሉ። እንዲህ ሆምለስ ብታረግዝ ከእርግዝና ክትትል እስከ ማዋለድ የምታገኘው ነፃ ሕክምና ኢትዮጵያውያን ሴት አርቲስቶች የሀብታም ሚስቶች አሜሪካ ሄደው ከሚያገኙት ሕክምና ጋር እኩል ነው። ከሁለት ዓመት በፊት የተሰራ ጥናት አንብቤያለሁ። USDA ወይም ሁ ይመስለኛል ያስጠናው የአሜሪካ ጎዳና ተዳዳሪ ከብዙዎች የአፍሪካ፣ ኤዥያ እንዲሁም ደቡብ አሜሪካ ሀገራት ነዋሪዎች የተሻለ ብዛትና ጥራት ያለው በካሎሪ ይዘቱ የተሻለ ምግብ ያገኛሉ። ሶስተኛ፣ ስለ ልብስ የሚጨነቅ የጎዳና ተዳዳሪ አለ ማለት ይከብዳል። ልብስና ጫማ እንደ አሜሪካ ዶኔት የሚደረግበት ህዝብ በምድር ላይ የለም። አንድ አሜሪካዊ ከአውሮፓዊ ጋር ሲነጻጸር በአመት ከ6 እስከ 8 እጥፍ ልብስ ይሸምታል። ያንኑ ያህል በየአመቱ እያወጣ ዶኔት ያደርጋል። በቁማቸው ቆሽሸው አሳዛኝ ጠረናቸው አካባቢውን የሚረብሽ በድራግ የራሳቸውን የረሱ የጎዳና ተዳዳሪዎች በብዛት አሉ። ከፈለጉ ግን ልብስ ያን ያህል አሳሳቢ አይደለም። በርካታ ድርጅቶች ልብስ ይሰጧቸዋል። 4 ትራንስፖርትን በተመለከተ ከአመት እስከ አመት የነፃ አውቶቡስና የባቡር ኩፖን የሚሰጡ በርካታ ድርጅቶች አሉ። እየጫሩ ወደ ፈለጉበት ይሄዳሉ። መኪና ያላቸው ሆምለሶችም በጣም ብዙ ናቸው። 5ኛ፣ ኢንተርኔት የ24 ሰዓት የማይቆራረጥ የስልክና ኢንተርኔት አገልግሎት የሌለው የጎዳና ተዳዳሪ ካጋጠማችሁ ብሶበት ነገር አለሙን የተወ መሆን አለበት። እሺ፣ በ6ኛ፣ ንጽህና የገላ መታጠቢያና የልብስ ማጠቢያ በርካታ የበጎ አድራጎት ተቋማት አሉ። 7 ትምህርት አንድ የጎዳና ተዳዳሪ ልማር ካለ እልል ብለው የትምህርት ወጪውን የሚሸፍኑ የግልም የመንግስትም በጎ አድራጎት ድርጅቶች አሉ። እንደውም የከተማ አስተዳደሮች በጀት መድበው የጎዳና ተዳዳሪዎችን ለማስተማር በየጊዜው እንደለመኑና ማበረታቻ ቃል እንደገቡ ነው። 8ኛ፣ ሰብአዊ ክብር አንድን የጎዳና ተዳዳሪ ማን ነው ዝንቡን እሽ የሚለው? እንኳን ሌላ አንዴ የቀመስክለትን ምግብ በቅንነት ብትሰጥ ነውርም ወንጀልም ተደርጎ ይታያል። ንጹህ ምግብ የማግኘት መብቱ የተጠበቀ ነው። ማንኛውም የህዝብ መገልገያ ውስጥ ባለባበሱ በማንነቱ እንዳይጠቀም መከልከል ነውርም ወንጀልም ነው። 9 ፍትህ ተበደልኩ ብሎ ለፖሊስ ቢደውል ለምን ቢሊዮነር አትሆንም? ፖሊስ በእኩል አይን ያስተናግዳል። ካርቶን አንጥፈ የምተኛበት በረንዳ ድረስ እየተንቀለቀለ ከች የሚልና ማናባቱን ያስቀየመ የሚል የፍትህ ስርዓት አላቸው። አንድ አይምሮን ነካ የሚያደርገው የጎዳና ተዳዳሪ ወደ 40 ጊዜ እየደወለ ሰዎች ሊገሉኝ ነው በማለቱ 40ውንም ጊዜ ፖሊሶች ሄደው ቼክ እንዳደረጉት አንዴ ሰምቻለሁ። ከ40 አንዱ እውነት ቢሆንስ 10 ህዝብም መንግስትም የእውነት ይራራላቸዋል። እንዲህ ስልህ አሜሪካን ገነት አርገህ ካየህ የዋህ ነህ። እነዚህ ሰዎች ይሄ ሁሉ ቢሳካላቸውም ከቆሙት በታች ከሞቱት በላይ ሆነው በሚዘገንን የአካልና የመንፈስ ስብራት የሚኖሩ ሰዎች ናቸው። በእርግጥ ህይወት ከቁስ ያለፈ ነገር እንዳላት የሚታይበት ሀገር ነው። በተለይ አደንዛዥ እጽ ሰውን እንደ በቆሎ ፈልፍሎ ቆርቆንዳውን ሲያስቀር የሚታይበት ዘግናኝ ህይወት። ከላይ የዘረዘርኩት አንድ ነገር ለዜጎች የሚያሳየውን እውነተኛ ክብር ማሳየትና አንዳንዴ ከማይሆን ንጽጽር ወጥተን እንደ አቅማችን ለህዝቦች እንድንሰራ ለመጠቆም ያህል እንጂ የአሜሪካ ሀብት መስበክ አይደለም። አሜሪካ ግራ ታጋባለች። ለምሳሌ ግሮ ጥሮ የሚያድረውን ህዝብ ተመልከት። በቀን 2 ሰዓት እንኳን የማይተያዩ ባልና ሚስት ለሁለት ሰርተው በቢል አናታቸው የዞረ ምስኪኖች ታያለ። ባጭሩ ስትሰራ ታስከፍልሃለች፣ ካልሰራህ ትረዳሃለች። ድሃው በቀላሉ የሚያገኘው መካከለኛ ገቢ ያለው ፍዳውን በልቶ ያገኘዋል ወዘተ።